ይህንን ቪዲዮ ስሰራ ውስጤ ደስ ብሎኝና ፈቅዶኝ ከራሴ ጋር ተመካከረ ራሴ ወስኜ የምሰራ ቪዲዮ ስለሆነ ሁላችሁም ሙስሊም ኢቶች ወንድሞች ኮሜንት ላይ እየገባችሁ ዌልካም ቱ ሙስሊም እያላችሁ ፍቅራችሁን እንድታሳውቁኝ ዘንድ በፍቅር እጠይቃችኋለሁ። እባካችሁ እኔ ሙስሊም መሆን ፈልጌያለሁ በዚህ ሰዓት። ለምን ብትሉኝ ያው ሳውዝ አፍሪካ ከመጣሁ ቸርች በጣም ሩቅ ቦታ ስላለኝ ቸርች እጄ አላቅምና ጴንጤ ነኝ እንዳልል አልተጠመቅኩም። ከሁሉም ሃይማኖት ነፃ ሆኜ ከምኖር ሙስሊም መሆን ስለመረጥኩ ሁላችሁም እባካችሁ ሴትን ወንድም ዌልካም ቱ ሙስሊም እያላችሁ በፍቅር እንድትቀበሉኝ ዘንድ እለምናችኋለሁ። ሞቼ ፎሎ እያረጋችሁ ለናንተ ያለኝን ፍቅር እየሰጣችሁ ወደ እናንተ እንድትወስዱኝ ባለሙሉ ፍቃደኛ ስለሆንኩ እባካችሁኝ በክብር ተቀበሉኝ። በዚህ አጋጣሚ ከሙስሊም ሃይማኖት በሙስሊምና በጣም የቆያ እኔን ወደ ሙስሊምና ለማሳመን ለማስገባት የሚችል አንድ ሰው ካለ ስሙን ኮሜንት ላይ ሼር በማድረግ እሱ ቤት ላይፍ አስገብቶ ሙስሊም እንዲያረገኝና ሙስሊም እንድታረጉኝ ዘንድ በፍቅር እለምናችኋለሁ። ወዳችኋለሁ። ማሻአላ ብያችኋለሁ። ይሰማል። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን ረሱሉላህ ማሻአላ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ውስጥ በጊዜ የሚሰጥ ምስክር ቃል ነው። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ ደደብ ነው ሲጀመር። ዝም ብለህ እዚህ ለላይቭ ብርን መሰብሰብ ያድርገው። መጽሐፍ ቅዱስን መጀመሪያ መጽሐፍ ቅዱስን ወደ መጽሐፍ ለምን አወረድከው? ሰሚር እንዳታወርደው። ይጨርስ። ለእምነታችሁ ምንም ክብር እንደሌላችሁ እያስረዳችሁ እንደሆነ ታውቃላችሁ። ምክንያቱም የሸሃዳ ቃል ማላችሁ ማለት ወላሂ ከክርስትና ወጣችሁ ማለት እኮ ነው። አሁን ያልከው ቃል አሽሃዱ አላ ኢላሃ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁ ብለህ ክርስቶስን አምላክነቱን ካድክ። ለእናንተ እምነት ቀላል ነው አይደል? እምነትን መካድ። አንድ ሙስሊም አይታችኋል ለበቀለድ ብሎ ከእምነቱ ወጥቻለሁ ብሎ ሲናገር፣ ምክንያቱም እምነቱን አይክድም ያውቀዋልና። እየቀለዳችሁ ታመጣለህ። የለም እንደዛ የሚለው መጽሐፍ ቅዱስ ላይ አካላዊ ቃል የሚል በፍጹም የለም፣ ውሸት ነው። ችግር የለውም። ሌላ እናውራና እመጣልሃለሁ መጨረሻ ላይ። እሺ፣ ስለዚህ በአንተ ውስጥ መለኮት አለ አይደለ? በጸጋ ተካፋይ እሱም ተስፋ ነው የተሰጠን። በአንተ ውስጥ በመለኮት ያለው በጸጋ ነው የሚል የለም። እስካሁን ድረስ አላመጣህም። ተካፋዮች ነን እኮ የሚልህ ምንድነው? ተካፋዮች ምንድነው? እሱን ትጠይቀኛለህ በኋላ። በእኛ ውስጥ መለኮት አለ። እሺ አንድ ጊዜ ላይ በሁለተኛ ጴጥሮስ 1:4 ላይ ያለው የመለኮት ተካፋይ የሚልና በቆላስይስ 2:9 የመለኮት ምራት በሰውነት አለ ልዩነት አለው የለውም?
በኋላ እናወራለን። ስለሱ ትጠይቀኛለህ፣ ግን መልስልኝ እንጂ እንዴ። አዳምጥ። አሁን እንዳታፈጣኝ ብለህ መልስልኝ። እንዳታፈጣኝ ብለህ ጥያቄ አትጠይቅም እኮ አባቴ። እሱማ እመጣለሁ። አሁን ያልኩህ ነገርኩህ እኮ አሁን ያልኩህ አዳምጥ። እየነገርኩህ እኮ ነው። አዳምጥ። ለምን አታዳምጥም ታዲያ? ከተናገርክ በኋላ በእኛ ውስጥ መለኮት ያለው በጸጋ ነው የሚል ቃል ልታመጣ አልቻልክም። እንደዛ የሚል በፍጹም የለም። ያ ነው። እሺ ችግር የለም። እሺ የጸጋ የሚለው የለም። እሺ በጸጋ ተከፋይ ይችላል አይልም። ከሌለ ታዲያ አለ ብለህ አታምጣ። ታዲያ ከሌለ የለም ነው ማለት ያለብህ። ችግር የለም። እሺ እቺ እሷ ተጻፈችም። እሺ እዛ ላይ አልተጻፈችም። እሺ ሰው የለም ይኸውልህ፣ ችግር የለም ብሎ ማለት የለም። እሺ ያንተ ኢየሱስ ክርስቶስ የክርስቶስ አምላክነት እንደው ልቀበልህ እንኳን ብንል አምላክ ነኝ ባይልም እንዳንተ ሀሳብ እንዳው ብንሄድ የጸጋ አምላክነት እንጂ የመለኮት አምላክነት የለውም። እሱ ራሱ መጀመሪያ የጠየኩህን መልስልኝና ትጠይቀኛለህ። የጠየኩህን መልስ መጀመሪያ እየመለስኩልህ ነው። የእርሱ አምላክነት የጠየኩህን መልስልኝ ቢባል እንኳን ሁለተኛ አታዳምጥም እንዴ? ከጠየቅ በኋላ አንተ ማዳምጥ እንጂ አንተ ብቻ ከሆነ አይደለም የምታወራኝ። እኔም እኮ ላወራ ነው እዚህ ቆም። ምንም ማድረግ አይቻልም። ማዳመጥ አይፈልግም። ይኸውልህ እንቀበል አልኩህ፣ ችግር የለውም። እሺ አምላክ ነኝ ባይልም ኢየሱስ ክርስቶስ ብንቀበላችሁም አልኩህ፣ ብቀበልህም አልኩህ። አምላክነት ለሁለት ከፍሎ ያስቀምጠዋል መጽሐፍ ቅዱስ። የጸጋ አምላክነት አለ። ሙሴ አምላክ ነው አይደለም? ና ቤተናሳ ለምሳሌ እንድትረዳ ይሰማሃል። ሙሴ አምላክ ነው አይደለም? የጸጋ አምላክ ነው። የጸጋ አዎ። የክርስቶስ አምላክነትስ አምላክ ነው? ክርስቶስ አምላክ ነው። አዎ ምን አይነት አምላክነት ነው የእርሱ አምላክነት? የአምላክነት አምላክ ሰው የሚገዛው ሰው የሚገዛለት የሚመለከው የሚያመልከው ለራሱ የሚገዛ አምላክ አለ የለውም? ኢየሱስ ስማ፣ ዝም ብለህ አንተ እንደፈለገው ልትወስደው ትችላለህ። በመጽሐፍ ላይ እኔ አልወሰድኩትም ምናምን። እሺ ክርስቶስ ራሱ የሚያመልከው አምላክ ካለው የእሱ አምላክነት የጸጋ አምላክነት ነው እኮ ማለት ነው። ሌላ አምላክ የለም። ከማን ሌላ? ከኢየሱስ ሌላ? አዎ ከኢየሱስ ሌላ አምላክ የለም። አብ አምላክ ነው አይደለም? ኢየሱስ ስማኝ፣ ኢየሱስ ቃል ነው አይደለ? ስማኝ፣ ኢየሱስ ቃል ነው አይደለም? ኢየሱስ ቃል ነው አይደለም? መልስልኝ። አብ አምላክ ነው አይደለም? ሌላ አምላክ የለም ከኢየሱስ ውጭ ስላለ እንድመልስልህ ኢየሱስ ቃል ነው አይደለም? መልስልኝ። አንተ እንደገና ጥያቄ በመጠየቅ ሳይሆን አብ አምላክ ነው አይደለም? እውነትን ልንገርህ በጣም የምታውቅ መስለኝ ነበር ከእፎይ ጋር ሳይ። አሁን እኔ እንኳን ማሸነፍ ያልቻልክ እንዴት ነው አንተ? እኔ እንኳን ማሸነፍ እንዴት ነው አንተ? አይሽ ማሂ ሰላም፣ እንዴት ነሽ? እሺ መቅዲ ጥያቄሽ ምንድን ነው? አይሽ እሺ እንዴት ናችሁ? ሰላም ነው? አልሐምዱሊላህ። በዚህ አጋጣሚ እሱ አድናቂ ነኝ ማለት ብትገስት በጣም ደስ ይለኛል። እና ወደ ጥያቄ ልግባ። እሺ ጥያቄሽ ምንድን ነው? አንደኛ ነገር ያኔ የእስልምና መሰረቱ ምንድን ነው? የእስልምና መሰረቱ የትእዛዛት ሁሉ ፊተኛና መጀመሪያ የሆነው አንዱን አምላክ ያንን አንዱን አምላክ በብቸኝነት ማምለክና መገዛት ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ማስረጃ ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ። የእስልምና የመጀመሪያው ትእዛዝና መሰረት አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት ነው አለው። ይህም የነቢያቶች ሁሉ ትምህርት እንደሆነ ታውቃላችሁ። ስለዚህ የመጀመሪያው እስልምና መሰረት አንድና ብቸኛ የሆነውን አምላክ ማመን፣ እርሱን በፍጹም በብቸኝነት መገዛት ይህ ነው። እሺ ከነቢዩ መሐመድ በፊት የነበሩ ነቢያቶች ያንን እንዳስተማሩ እንዴት ነው ማወቅ የሚቻለው? ማለት ቁርአን የመጣው በኋላ ነው። ከዛ በፊት የነበሩትን እንደዚህ ብለው ነበር ለማለት ምን ማስተማመኛ አለ? አለ መጽሐፉ ላይ እስካሁን ድረስ ክርስቶስ ጋር መጣና ሰውየው ጠየቀው፣ መምህር ሆይ የዘላለማዊ ሕይወትን ወይንም መንግስተ ሰማያትን ማግኘት ብፈልግ ምን እንዳደርግ ትመክረኛለህ ሲለው ትእዛዛትን ጠብቅ አለው።
ከዛ ክርስቶስ የትእዛዛት ሁሉ ፊተኛና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለህ ማመንና አለው። ቀጥታ ነቢዩ ሰለላሁ ዐለይሂ ወሰለም ያን የነቢያት መንገድን ነው መጥተው ያስተማሩት፣ አዲስ መንገድ አላስተማሩም። የትእዛዝ ሁሉ ፊተኛና መጀመሪያው አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው ብለው አስተማሩ እርሳቸው። ሙሴም ይሄን ያስተማረው። ስለዚህ ኢየሱስ ክርስቶስ ለእናንተ ማለት ኢየሱስ ክርስቶስ ለእናንተ ያኔ ነብይ ነው ማለት መጽሐፍ ቅዱስ በሙሉ ያስተማረውን ትቀበላላችሁ? ላ በዚያ ውስጥ ከክርስቶስ ያስተማራቸው ትክክለኛ ትምህርቶች ካሉ እነሱ እንቀበላቸዋለን። ክርስቶስ የአምላክ መልእክተኛ ነው፣ ነብይ ነው። አንዱን መርጦ አንዱን ትቶ አይሆንማ። እንቀበላለን። የትኛውን እንቀበል? ለምሳሌ የኔ ኢየሱስ ክርስቶስ ነብይ ነው ካለን ኢየሱስ ክርስቶስ ደግሞ የመጨረሻውም የመጀመሪያውም እኔ ነኝ ብሏል። ስለዚህ ነብዩ መሐመድ ሊመጣ አይችልም። እዚህ ጋር ዘጋው። ምንድነው የመጀመሪያው የመጨረሻው ነው ያለው? ምንድነው ነብይነትን እኮ አይደለም እንደዛ ያለው። አውስማ አምላክነቱን ነው ግን ለአምላክነቱንም አይደለም። አምላክ እንዳለው ነው ያስተማረው ኢየሱስ ክርስቶስ። እሺ ካንተ ያንን የኢየሱስ ክርስቶስ አምላክ ተቀበለዋለህ? 17 ላይ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ወደ አምላኩ አመላክቷል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያንን አምላኩን ተቀበለው ወደ አምላካችሁ አድርጋለሁ ብሎ አምላክ እንዳለ አስተምሯል። ማን የኢየሱስን አምላክ ተቀበለዋለህ? ማን አሁን የኢየሱስን አምላክ የአብርሃም የይስሐቅ የያዕቆብን አምላክ የኢየሱስን አምላክ አላህን በደንብ ይቀበላለሁ። እግዚአብሔር አምላክ ነው ብሎ አላህ አባቴ ሊባል ይችላል። የኢትዮጵያ ክርስቲያኖች ናቸው እግዚአብሔር አምላክ ነው ለአምላክ እግዚአብሔር ነው ብሎ ኢየሱስ አላስተማረም። ኢየሱስ አምላክ አላህ ነው ብሎ ያስተማረው። አላህ ማለት እኮ የአረበኛ ቋንቋ ስለሆነ ነው እንጂ ወደ ሌላ ቋንቋ ቢተረጎም ትርጉሙ ሌላ ነው። ምሳሌ ፈጣሪ እንደማለት ነው በአማርኛ አይደለም። በኢየሱስ ክርስቶስ ቋንቋ ሲናገርበት ሲያስተምርበት በነበረው ቋንቋ የአምላክ ስም አላህ ነው። አላህ ነበር። እናሳይሽ። እሺ ኤልያስ ይመቻል ለማውጣት ይመቸኛል። ኤልያስ ይመቻል። አንድ የኢየሱስ አምላክ አላህ እንደሆነ አሳይታለሁ። እሺ ከማሂ በላይ ያለህ ልጅ ሰላም ብያለሁ። አረገና ጥያቄ አለ ይሰማል? እሺ ሰላም ይሰማል። ሰላም እንዴት ነህ? ደህና ነህ? አለን ሰላም ነው አለ አልሐምዱሊላህ። እሺ እንትን ሸሃዳ ለመያዝ ነበር የገባሁት። እሺ እስልምናን መቀበል ፈልገህ ነው? ወን ነበር የገባሁት። እሺ ሸሃዳ እናስይዝህ። እሺ ያው ስለ ኢስላም ባጭሩ እናስረዳ። እስካሁንም ስንናገር ሰማ ይሆናል እስከዛሬ። ኢስላም ማለት አምላክ በነቢያት በኩል ያዘዘው ብቸኛው መለኮታዊ ሃይማኖት ነው። አምላክ እነ ዲነ ዐንደ ላሂ አልኢስላም ይላል። ከኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ተናግሯል። ነቢያቶችም ልክ እንዲሁ ኢስላምን እንድንከተል አዘዋል። ለምሳሌ ያዕቆብ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ብሏል። እነሆ አምላክ አላህ አንድ ሃይማኖትን እስልምናን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሞቱ ብሎ ተናግሯል። ይህ ነው ኢስላም። አምላክ በእርሱ በኩል በነቢያት በኩል ያዘዘው ሃይማኖት እንደሆነ በርካታ ቦታው ላይ ይናገራል። የእስልምና ሃይማኖት የመጀመሪያው አስተምህሮ ያን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው፣ በእርሱ ላይ ቅንጣትን ሳናጋራ ማለት ነው። ይህን ይመስላል። ሻሃዳ ለመያዝ ዝግጁ ከሆን ከኔ ጋር አብረኸኝ ትላለህ። አዎ እኔ የምለውን እየደገምክ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ ደደብ ነው ሲጀመር። ዝም ብለህ እዚህ ለላይቭ ብርን መሰብሰቢያ አድርገው መጽሐፍ ቅዱስን መጀመሪያ መጽሐፍ ቅዱስን
ወደ መጽሐፍ ለምን አወረድከው? ሰሚር እንዳታወርደው። ይጨርስ። ለእምነታችሁ ምንም ክብር እንደሌላችሁ እያስረዳችሁ እንደሆነ ታውቃላችሁ። ምክንያቱም የሻሃዳ ቃል ማላችሁ ማለት ወላሂ ከክርስትና ወጣችሁ ማለት እኮ ነው። አሁን ያልከው ቃል አሽሀዱ አን ላ ኢላሀ ኢለላህ ማለት ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁ ብለህ ክርስቶስን አምላክነትን ካድክ። ለእናንተ እምነት ቀላል ነው አይደል? እምነትን መካድ። አንድ ሙስሊም አይታችኋል ለመቀለድ ብሎ ከእምነቱ ወጥቻለሁ ብሎ ሲናገር፣ ምክንያቱም እምነቱን አይክድም ያውቀዋልና። እየቀለዳችሁት ያላችሁት በእኛ ላይ መስላችሁ ነው አይደለ? ወላሂ አይደለ። በራስ ህይወት ላይ ነው እየቀለድክ ያለው። ስማኝ አንዴ መጽሐፍ ቅዱስንና ቁርአኑን ገንዘብ መሰብሰቢያ አታድርገው። ገንዘብ መሰብሰቢያ አታድርግ። እዚህ ላይ ቁጭ ብለህ ገንዘብ አትሰብስብበት። መጀመሪያ መጽሐፍ ቅዱስ ከማንበብ በፊት ቁርአንን አንብበህ ጨርስ። እሺ አሁን ለሀገር አዳምጥ። እሺ አዳምጥ። ኢየሱስ ክርስቶስ አምላክ እስካሁን እየሰማሁ ነበር። ከታች የገቡት ሰዎች ይበላ ነበር እና ማስረጃ ላሳየህ ነው። ስማኝ እስካሁን ከታች በሴት ገንዘብ ነበር እየተቀበለ የሚኖረው እና ማስረጃ ላሳየህ አንዴ። እኔ በማስረጃ ነው ሰዎች ሉቃስ ወንጌል ተበዳሽ ና ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አውጣለት። ኢየሱስ ክርስቶስ አምላክ በሴት ገንዘብ ነበር እየከፈለ የሚኖረው። በማስረጃ ላሳየህ ነው። እኔ ያለ ማስረጃ ላወራ ማን ታወራ? ዝም ብለህ እኔ ያለ ማስረጃ ላወራ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ያወጣለት። ቆይ ነው በማስረጃ ላሳየህ አንድ ጊዜ። ለምን ወጣ? ኢየሱስ ክርስቶስ በሴት ገንዘብ እየተቀበለ ሲኖር እንደነበር ልናሳየህ ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ምን ይላል? አንዴ እናንብበው። ቁጥር 3 ላይ የሄድሮስ አዛዥ እሺ ምን አንዴ እንትን በለው። ቁጥር 2ን አድርገው ትንሽ ከፍ አድርገው፣ እንደዚህ አድርገው ጠጋ አድርገው። ያ ቁጥር 2 ሴቶች እነርሱም 7 አጋንንት ያወጣላት መግደላዊት ማርያም የምትባል ማርያም፣ ቀጥሎ የሄድሮስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሆነው በገንዘባቸው ያገለግሉት ነበር። አሜን ነው። አንተ አምላኪ ብለህ የምታምነው ነው የሴት ገንዘብ እየተቀበለ በእነርሱ ገንዘብ ሲኖር የነበረው። ገብቶሃል? ና ውሰድ፣ ሰብስበው ሰርና አምላክህ የሴት ገንዘብ እየተቀበለ እየከፈለ ይኖር ነበረ። ያው በማስረጃ በገዛ መጽሐፍ ላይ የአንድ ሴት ብር አልነበረ የሚቀበለው የብዙ ሴቶች ገንዘብ እየተቀበለ ይኖር ነበር ብለው ሐዋርያቶቹ አጋልጠውታል። እዚህ ጋር ከይቅርታ ጋር ክርስቶስ ዒሳ ዓለይሂ ሰላም በፍጹም በሴት ገንዘብ አልኖረም፣ ሰርቶ ነበር የሚኖረው። ነቢያቶች ሰርተው ይተዳደሩ ነበረ። ገብተዋል። ነገር ግን መጽሐፍ ቅዱስ ላይ አምላክ ብለህ የምታስበው አካል ያው የሴት ገንዘብ እየተቀበለ በሴቶች ገንዘብ እየበላ ይኖር ነበር። ጭራሽ አጋንንት ያወጣላቸውና ገንዘብ ተቀብሎ ይበላል። አላህ ልሙስተዓን። ኤልያስ ቀጥልለት። ገብቶኛል። አመሰግናለሁ። አሁንም እንዳልኩ ህፃናት ገና ህፃናት እያሉ ይህ ነው ሃይማኖታችሁ ተብለው አድርገው ለምሳሌ የሙስሊም ወላጆች እምነታችሁ ይህ ነው አላህ ይባላል እንደዚህ ስገዱ እያሉ አሳደጓቸው። ከዛ ብዙ ሚሊዮን ሙስሊም አለ ኢየሱስ ክርስቶስ ነው ትክክለኛው አምላክን በልና ያንን ህዝብ እኔን አላመለካችሁኝም ብሎ ገብተዋል ከፈረደባችሁ ልክ አይደለም ብዬ ነው የማስበው። አላህም ደግሞ እኔ ያለው እንበልና ዙሮ አንድ አምላክ ነው ያለው። እናንተ ለምን ክርስቲያን አልሆናችሁ ሙስሊም አልሆናችሁም? ለምን ለኔ አልሰገዳችሁም? እኔ ነኝ አምላክ አልተወለድኩም አልወልድም እንደዚህ አልወልድም ኢየሱስ ክርስቶስ ነው አምላክ እያላችሁ እኔን አላመለካችሁም ብሎ እኔን ከፈረደብኝ እሱም ትክክል አይደለም። ለምን የእናቴ አባቴን እምነት ነው ይዤ ያደግኩት። ለምን እሱ መጥቶ አላስረዳኝም? ገብቷል። በሰዎች በኡስታዞች ወይም በቄሶች ይህ ነው አምላክ ተብዬ አድጌ ዘላለም እሳት ውስጥ የሚፈረድብኝ ለምንድን ነው? ገብቷል። በሰዎች ነው የተነገረኝ አምላክ ነው እየተባልኩ አድጌ ከዛ አላህ እኔን ሲፈርድብኝ ምን አይነት ፍትሃዊነት ነው? ወይ እሱ መልአክ ልኮ ወይም ደግሞ እኔ ነኝ አምላክ ብሎ አላስረዳኝ። አስበዋል? ምን አይነት ፍትሃዊ
በነገራችን ላይ አንተ ያነሳሃትን ጥያቄ ወላሂ አንስተውለት ነበር። አላህ ቁርአን ላይ ጠቅሶታል። ወላሂ አልዓዚም አላሁ አክበር። አላህ እኮ ሱብሃንአላህ ቁርአንን ስትከፍት በነገራችን ላይ ገራሚ የሆኑ እንትኖችን ነው የምታየው። ምን ይላል መሰለህ? ይቅርታ ልጨርስና እና ዞሮ በቃ አንድ አምላክ ነው ያለ። ይህ ሁላ ህዝብ እንግዲህ አስበዋል። ስንት ሚሊዮን ህዝብ አለ። ኢየሱስ ክርስቶስ እኔን አላመለካችሁም ብሎ እሳት ውስጥ ሲከታቸው ምን አይነት ፍትሃዊነት ነው? ቆይ ከዛ ደግሞ ኢየሱስ ክርስቶስ የለምን በልና አላህ ነው ያለው። አላህ እኔ ለምን በእኔ አላመናችሁም ብሎ ይህን ሁላ ህዝብ እሳት የሚከትበት በምን አይነት ፍትሃዊነት ነው? ገብቷል? ዙሮ ብዙ ጊዜ አይገለጥም፣ ግን ብቻ ይጨንቃል። ሁሉንም ስታስበው ገዛኸኝ አንድ ነገር ልጠይቅህ እስቲ። እሺ ጠይቀኝ። በእርግጠኝነት አካዳሚክ ትምህርት ተምረሃል። የተማርክ ሰው ነህ። ተምረሃል አካዳሚክ ትምህርት ክላስ ውስጥ አንድ አስተማሪ እየሰማኸኝ ነው አይደል? ገዛኸኝ? እየሰማሁ ነው። አንድ አስተማሪ ምንም ነገር ሳያስተምር መጥቶ ፈተና አቀረበልህ። ፈተና አቀረበልህና ፈተናውን ወድቀሃል ብሎ 0 ሰጠክ። ምን ትለዋለህ ያን አስተማሪ? ይደገምስ ጥያቄው። የሆነ አስተማሪ መጣና ምንም ነገር ሳያስተምር ክላስ ገብቶ አያችሁና ዛሬ ፈተና አለ አለክ። የመጀመሪያ ቀን እኮ ነው ምንም ሳያስተምር። እሺ ፈተና ሰጣችሁና ፈተናውን ስትፈተኑ ወደክ ፈተናው ላይ። ያ አስተማሪ ፍትሃዊ ነው ፍትሃዊ አይደለም? ፍትሃዊ አይደለም። አንድ አስተማሪ ደግሞ መጣና በደንብ አድርጎ አስተማራችሁ፣ ረጅም ጊዜ ማለት ነው። ካስተማራችሁ በኋላ ፈተና ፈተነክ፣ ፈተናው ላይ ወደክ። አስተማሪ ፍትሃዊ ነበር ፍትሃዊ አልነበረም? ፍትሃዊ ነው። ሁለተኛው እንዴት ፍትሃዊ ሊሆን ቻለ? ያ መጥቶ አስተምሮኛል። መጽሐፉን የጻፈው እሱ ነበር እንዴ? አይ እሱ አልጻፈውም፣ ግን አስረድቶኛል። የትምህርት ሚኒስቴር ኃላፊ ብርሃኑ ነጋ ነበር መጥቶ ያስተማርክ? አይደለም። አዎ አስተማሪው መጥቶ ሲያስተምርክ መጽሐፉን ስለጻፈው የመጽሐፉ ባለቤት ስለሆነ አይደለም። ግን ስራው ምን ነበር? ያንን መጽሐፍ ማስተማር ስለነበረ ነው። መጥቶ አስተማረክ። ካስተማረህ በኋላ ፈተና ተፈተንክ። ያንን ፈተና ማለፍህ ያንተ ልፋት ይወስነዋል። ያው ከፈጣሪ ተሰጠው በኋላ ያንተ ልፋት ይወስነዋል። ግን አንድ ተማሪ አስተማሪ ተልኮለት የሚያስተምር አስተማሪ ክላስ ገብቶ እያስተማረ ትምህርቱን ሰው ሲማር ጥሎ እየወጣ ፎርፌ የሚባል ነገር አለ። በልጅነታችን ፎርፌ እየመታ ጥሎ እየወጣ ረብሻ እያረገ ምን እያረገ ፈተናው ሲደርስ ወደቀ። አስተማሪ ነው የሚተቸው? ተማሪ ነው የሚተቸው? ተማሪው። ለምን? ምን አጠፋ ተማሪ? እየፎረፈ ነበር። ትምህርቱን በአግባቡ አልተከታተለም እንዴ? ብርሃኑ ነጋ እኮ መጥቶ አላስተማረው። ያስኬዳል? ገዛኸኝ ያስኬዳል? እስኪ አንተ አረዳድሽ እንዴት ነው? ያስኬዳል ወይ ማለት ብርሃኑ ነጋ መጥቶ አላስተማረህም ወይ ደግሞ የመጽሐፉ ጸሐፊ መጥቶ አላስተማረህም። እያስተማረክ ያለው አንድ ተራ አስተማሪ ነው። ስለዚህ አሁን አላህ Subhanahu Wa Ta'ala የሆነ ምልክት አልሰጠኝም ማለት ከነቢያቶች በላይ ወፊ አንፉሲኩም አፈላ ትብሲሩን ይላል አላህ Subhanahu Wa Ta'ala። ወደ ነፍሶቻችሁ አትመለከቱም እንዴ? እንዴት አድርገን እንደፈጠርናችሁ ነፍሶቻችሁ ራሱ እኮ ለእናንተ አስተማሪ ነው። አፈጣጠራችሁ ራሱ ተናገረና وقالوا لولا نزل هذا القرآن على رجل من القريتين عظيم أهم يقسمون رحمة ربك من إلى لا يصدقمو ولو أنزلنا ملكا لقضي الأمر من دنو ميلو ولو أنزلنا ملكا لقضي الأمر ይላል አላህ ለምንድን ነው መልአኮችን የማይልከው? ቅድም የጠየቀውን ጥያቄ ወላሂ ያንን ያነሳ والله ለምን አላህ መልአኮችን አይልክም? መልአኮችን ቢልክ እቀበል ነበር ይላል። አላህ ደግሞ አጭር መልስ አስቀመጠ። መልአኮችን ልኬ መልአኮችን የማይቀበሉ ከሆነ ያው የመጨረሻ ዋርኒንግ ስለሆነ ዱንያ ላይ የመኖሩን እድል እንኳን አልሰጣቸውም ማለት ለቁድየ الامرون ያለው ከመልአኮቹ በኋላ ይጠፋሉ ከዚያ በኋላ። ስለዚህ አሁን መላእክት አይደለም የሚላከው። ቆይ እስቲ አንድ ነገር በደንብ አድርጌ ልንገርህ ገዛኸኝ ማለት በደንብ እንድትረዳኝ ማለት ነው። ደግሞ ኮምፒውተር
በጣም እንትን ይችላል ማለት ነገሮችን ማሰላሰል ሳይሆን መደመር መቀነስ ሲኢን ሲአውት የሚባል ነገር አለ። ጥሩ ሲኢን ከሰጠኸው ኢንፑት የሚባል ነገር ከሰጠኸው ጥሩ አውትፑት ይሰጥሃል። ትክክለኛ አውትፑት ነው የሚሰጥህ። ለዚያ ነው ኮምፒውተር አይሳሳትም የሚባለው። የምታስገባው ነገር ነው እንጂ የሚሳሳተው። ያንን ኮምፒውተር ሰውን አስረዳ ብለህ ብትለቀው አሁን ላይ አርቲፊሻል ኢንተለጀንስ መጣ እንጂ አስረዳ ብለህ ሰው ፊት ብታስቀምጥና የሆነ እንደ ሰው የሰው ፊሊንግ ያለው ሰውን መረዳት የሚችል እንደ ሰው የሚያስብ ፍጡርን መልአክ አንድ አይደለም። ነብይን ሲልክ ያ ነብይ እንደ መልአክ አይደለም። መልአክ ፍላጎት የለው። መልአክ የሴት ፍላጎት የለው፣ የምግብ ፍላጎት የለው፣ የምን ፍላጎት የለው። ሊመክርህ ሲመጣ ለምሳሌ እኮ ያልኩ ያለው ሊመክርህ ሲመጣ ያንተም ፊሊንግ መረዳት አይችልም። እሱ የተላከው የሰው ልጅ ከሆነ ግን ነብይ የሰው ልጅ ከሆነ ግን እንዳንተ ይራባል፣ እንዳንተ ይጠማል፣ እንዳንተ ይናደዳል፣ እንዳንተ እንትን ይላል። ሙሉ በሙሉ እንዳንተው ነው። ካንተ ምንም አይለየው። ካንተ የሚለየው ምንድነው? ከፈጣሪ ዘንድ የተሰጠው መልእክት ብቻ ለየት ያለ መልእክት መሆኑ ነው። ስለዚህ ያንን መጽሐፍ መጥቶ የመጽሐፉ ጸሐፊ ካላስተማረኝ አበደን ገብቼ አልማርም አልፎርፍም የማትል ከሆነና አይ መጽሐፉ ከመጣና አስተማሪ ከመጣልን ችግር የለብኝም ማንም ይጻፈው መጽሐፉ ታማኝነት ያለው ከሆነ አስተማሪው በደንብ ካስተማረኝ ቁጭ ብዬ ተምሬ ተፈትኜ ጥሩ ቦታ ለመድረስ ዝግጁ ነኝ፣ ጎበዝ ተማሪ ለመሆን ዝግጁ ነኝ የምትል ከሆነ ፈረሱም ይኸው ሜዳውም ይኸው። አይ መጽሐፉን የጻፈው ግለሰብ መጀመሪያ ኦተር የሚባለው ከላይ የሚጽፈው ከትምህርት ሚኒስቴር የጻፈው ግለሰብ መጥቶ ካላስተማረኝ አልማርም የምትል ከሆነ አሁን ያልከው ሐሳብ በደንብ ነው የሚያስኬደው ማለት ነው። ያልከው ነገር ገብቷል ገዛኸኝ? ገብቶኛል። ያው ሰማይና ምድር የፈጠረ ፈጣሪ ያክብርልኝ። አመሰግናለሁ። በጣም አመሰግናለሁ ገዛኸኝ። ስለሰማህ በጣም አመሰግናለሁ። ስለ ኢስላም መጠየቅ የምትፈልገው ነገር ካለ በፈለክበት ሰዓት የኔን ቤት ፎሎ አድርገኝና የኔ ቤት ክፍት ነው። ቤቴ ቤትህ ነው። የፈለከውን ጥያቄ መጠየቅ ትችላለህ። የኢብሮ ቤትም ያንተ ቤት ነው። በፈለክበት ሰዓት መተህ ገብተህ መጠየቅ ትችላለህ። በነገራችን ላይ ኢስላም ውስጥ ይሄ ማድበስበስ ምናምን አይጠቅምም። ቁጭ አድርገህ የሰማኸውን ነገር መጠየቅ፣ ውስጥ የመጣውን መጠየቅ የምትፈልገውን ነገር አንድ በአንድ ጠይቅ፣ ችግር የለም። አንድ በአንድ መልሱን እነግርሃለን። የምናውቀውን ነገር የማናውቀውን ነገር ደግሞ አናውቅም ብለን አዋቂዎችን ዕውቀት ያላቸውን ዑለማዎችን አላህ ዕውቀት የሰጣቸውን ሰዎችን እንጠይቃለን ማለት ነው። ያ ነው። እናመሰግናለን ገዛኸኝ። እሺ አመሰግናለሁ። ለአንድ መልእክት ምንድነው እንደዚህ በፍቅር ሁሉንም ነገር አለ አይደል ብታስተምሩ። መበሻሸቅ ጥሩ አይደለም አለ አይደል? አትበሻሸቁ። እንደዚህ በፍቅር ምናምን ነገር አስረዱ። እና አመሰግናለሁ። አንድ ነገር ልንገርህ ገዛኸኝ። አንደኛ ነገር አንተ በጣም ጨዋ ሰው ነህ። በጣም ጨዋ ሰው ነህ። አመሰግናለሁ። ወላሂ የምሬን ነው። በጣም ጨዋ ሰው ነህ። እንዳንተ ያሉ ወንድሞች ደግሞ ያስቸግራሉ። ለምን ነው የሚያስቸግሩት? በል ሰውን ሁሉ እንደ ራሳቸው አድርገው ነው የሚያስቡት። ሹፍ አንተ አሁን መልካም ሰው ስለሆንክ ለመማር ስለመጣ በቅንነት ስለመጣ በቅንነት ጠየቅከኝ። ከጥያቄ መነሻ ቅንነትን ስላየሁብክ ወደ ቤት አልገባም አልኩህ አይደል? ወደ ቤት አልገባም ቁጭ ብዬ እናገራለሁ አልኩኝ። ምክንያቱም በቃ በጣም ተመቸኸኝ። አንተ አነጋገር ለመረዳት የመጣ ሰው ነው እንጂ ለመሰዳደብ ለመበሻሸቅ የመጣ ሰው አይደለም። ቅድም የነበረው ልጅ ደግሞ ለመበሻሸቅ ነው የገባው። ልክ ገብቶ 3 ቃል እንደተናገረ አወረደው። خلاص ዝጋ ብለን ዘጋም ማለት ነው። ንግግሩን አያስፈልግም ብለን ሁሉም ሰው እንዳመጣጡ ካልሸኘኸው አንዳንድ ሰው ባለጌ ይሆንና አንተንም ባለጌ ሊያደርግ ይፈልጋል። እኛ ደግሞ ባለጌ መሆን አንፈልግም፣ መስደብ አንፈልግም፣ አላስፈላጊ ነገር ውስጥ መግባት አንፈልግም። ነገሩ ሌላ መስመር እየያዘ መምጣቱን ካየን ወዲያው ማውጣት ነው የሚመቸን። ትክክለኛ መንገድ አድርገን የምናስበው እንዳንተ ያሉ ወንድሞች ከመጡ ስርዓት ያላቸው ሰዎች ምንም ችግር የለብንም። የፈለገውን ሰዓት ያክል ቁጭ ብለን ለማውራት ለመጫወት ሐሳብ ለመለዋወጥ ዝግጁ ነን እልሃለሁ። እናመሰግናለን። እሺ በድጋሚ አመሰግናለሁ። ዛሬ ደግሞ ታች ያላችሁ ወንድሞቼና እህቶቼ መድረኩን እንዳለ ተቆጣጠርኩባችሁ፣ ረጅም ሰዓት ፈጀሁባችሁ፣ በጣም አወራሁ ለፈለፍኩኝ። ዛሬ ይቅርታ አድርጉልኝ። ድምጼ ራሱ እንደደበራችሁ ይገባኛል። ለራሴም ደብሮኛል፣ እንኳን እናንተም ማለት ነው። ዛሬ ወላሂ በጣም ደክሞኛል። ኧረ ላላ ብለህ እንዴት ቀልዳለህ እንዴ ኡስታዝ? አላህ ይውደድልኝ እያለሁ ሁላችሁንም አላህ ይጠብቃችሁ። አህባቢ ሰላም ሁኑልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢብሮ ትቀጣለህ። የዛሬዋን ሰዓቱ በጣም ሄዷል። 9 ሰዓት ከ40 ነው። እንቅልፍ ራሱ መተኛው 9 ሰዓት ላይ ነበር። 9 ሰዓት የትኛው 9 ሰዓት? 3 ሰዓት ከምሽቱ 9 ሰዓት ነው። 3 ሰዓት ወላኪን መግሪብ የሚደርሰው 12 ሰዓት ነው በሀገራችን አቆጣጠር። በኢትዮጵያ አቆጣጠር 12 ሰዓት ላይ መግሪብ አይደለም
ኢሻ የምንሰግደው 12 ሰዓት ከ50 ነው። 12 ሰዓት 6 ሰዓት ማታ ላ 12 ሰዓት ከ50 ቅድም ያለፈው ማለት ነው። ኦኬ ኢሻ ነው። ኢሻ የሚሰገደው 12 ከ50 ነው። መግሪብ ደግሞ 11 ሰዓት ከሩብ ነው ምናምን ነው የሚሰገደው። 11 ሰዓት ከሩብ ይሁን ከ30 ይሁን ወደዚያ አካባቢ የሚሰገደው። ይገርማል።